ቃሩን ካነ ገንየን በጣም ባለሀብት ነው። አለ የተባለ የዘመኑ ቢሊየነር አለ የተባለ ባለሀብት ተጓባን አይደል? እንደዚህ ነበር። ደግሞ የማን ጎሳ ነው? ካነ ምን ቀውሚ ሙሳ ከሙሳ ህዝቦች ነው። የሙሳ አጎቱ ነው፣ ያጎቱ ልጅ ነው፣ ያክስቱ ልጅ ነው። የተለያየ ቀውል አለ عند العلماء። ለማንኛውም አላህ እጥር ባለ ነገር ነግሮናል። ኢነ ቃሩን ካነ ሚን ቀውሚ ሙሳ ቃሩን ከሙሳ ወገን ነበረ፣ ከበኑ እስራኤሎች ነበረ። ባለሀብት ነው፣ አለ የተባለ የነጠጠ ባለሀብት ነው። ናማ ባለሀብት ጋር ሀብት ለቃሩን አልጠቀመችውም። ሀብታም አትሁን አይደለም፣ ሁን፣ ነግድ፣ ስራ፣ ባለሀብቱን አስመጪ፣ ላክም፣ ሰጭም፣ ምንም ሁን ባለሀብቱን ላብህ ጠብ እስከሚል ስራ ታገል። አላህ ሀብታም ሁን ያለለት ትሆናለህ። ስለ ደከሙም አይደለም እኮ ነው፣ የአላህ ስጦታ ነው። አንተው መድረስ አለብህ፣ የተጻፈው ነው ብያለሁ እኮ። ስለዚህ ነግድ፣ ስራ፣ ባለሀብቱን መስጂድ ትሰራለህ፣ ባለሀብቱን መድረሳ ትሰራለህ፣ ባለሀብቱን ትደግፋለህ። ዳዕዋን ጥሩ ነው ባለሀብቱን። ነገር ግን ሀብታም ሁሉ ደግ ነው ማለት አይደለም። ሀብታም ሁሉ መጥፎ ነው ማለት አይደለም። ድሃ ሁሉ ጥሩ ሰው ነው ማለት አይደለም። ድሃ ሁሉ መጥፎም ነው ማለት አይደለም። ሀብታም የተመረቀ ድሃ የተረገመ ማለትም አይደለም። መመዘኛው ብር አይደለም። መመዘኛው ብር የሆነው እኛ ዘንድ ኢነ አክረመኩም ዐንደላሂ አትቃኩም። አላህ ዘንድ ትልቅ ሰው ማለት ከናንተ ይበልጥ አላህን የፈራ አለቀ። ይበልጥ አላህን የሚፈራ ልስትሮም ይጥረግ፣ ገበሬም ይሁን ነጋዴም ይሁን ድሃም ይሁን በረንዳም ይደር ህንጻም ላይ ይደር አያገባን። ዋናው አላህን ይፈራል አይፈራም። ይሄ ነው መለኪያው፣ ይሄ ነው ደረጃ ያለው፣ ይሄ ነው ወንድምህ። እናትህ ትውለደው፣ እማታውቀው አገር ይወለድ፣ አፍሪካ ጫፍ ይወለድ፣ አውስትራሊያ ይወለድ አያገባም። እና አክረመኩም ዐንደላሂ አትቃኩም አለቀ። ይሄ ተብሏል። አባቱ የኩን ካፊራን አው ሷሊሃን ወይ ደግ ሰው ይሆናል ወይ መጥፎ ይሆናል። በአባት አንመዝንም፣ በእናትም አናይም፣ በጎረቤቱም አንለካም። እምንለካው ማዛ ያዕመል ምን ይሰራል። ኢነ አክረመኩም ዐንደላሂ አትቃኩም አላህ ይሄንን ብሎ الرحمن الرحيم الحمد لله وحده صدق وعده ونصر عبده وأعز جنده وهازم الأحزاب وحده والصلاة والسلام على من لا نبي بعده وعلى آله وأصحابه وعلى كل من اتبع هداه. أما بعد فيا معشر الصائمين السلام عليكم ورحمة الله وبركاته. يقول الله جل وعلا في كتابه الكريم يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك. الله سبحانه وتعالى يا وندماتنا وجه حيفا جزاه الله خير الجزاء በጣም አስፈላጊ የሆነ ነጥብ ከሁኔታዎች ጋር የሚሄድ ከልብ ሐሳባችን ጋር የሚጣጣም የሆነ ምክርን መክሮናል። መቼም እንደሚታወቀው ሰውነንና ደካሞችነንና የተለያየ ነገር በኻጢራችን ላይ ይፈጠራል። ይሄ የታወቀ ነው። ነገር ግን አብዛኛውን ጊዜ ከመዘንጋት የተነሳ የነብያትን ታሪክ፣ የዑለማዎችን አመጣጥ፣ የዱዓቶችን ድካም፣ የተለያየ አካል የደረሰበትን ነገር ካለመረዳት የተነሳ ወይም ብንረዳም ከመዘንጋት የተነሳ ብዙ ነገራቶች ላይ እንተኛለን። ለምን የሚል ጥያቄ ይነሳል ውስጣችን ላይ። አዎ ለምን እንደምንድነው ጉዳዩ? እንደምንድነው ምን ነው የሚያስብል ነገር ይመጣል። مع ذلك ግን ጥሩ የሆነች ምክር መክሮናል። ማዕየቱላህ ጀለ ወዐላ የአላህ ሱብሓነሁ ወተዓላ ከኛ ጋር አብሮነት አላህ ሱብሓነሁ ወተዓላ ቢነስሪህ ወተእይዲህ ወሒፍዚህ አላህ ከኛ ጋር ነው፣ ያግዘናል። ነኩን ሊላህ የኩን ለና አላህ። እኛ ለአላህ እንሁን፣ አላህ ለኛ ይሆናል። አለቀ። እጥር ምጥን ያለ እኮ ነው ነገሩ። የአላህን ጥበቃ የፈለገ የአላህን እርዳታ የፈለገ
الله እንዳግዘው የፈለገ ظاهرا وباطنا فليكن لله بمعنى فليمتثل لأمر الله جل وعلا ለአላህ ትእዛዝ እጅስት በቃ ምርኮኛ ነን ወደድንም ጠላንም መሆን ያለበት ነገር መሆኑ ላይቀር የምን ስቃይ ነው የምን ፍዳ ማየት እንዴ የምን አእምሮ ብትንትን የምን ጭንቅንቅ የምን መጣበብ የምን ናደድ የምን መበሳጨት ላ አበዳን በቃ መሆን ያለበት ነገር ይሆናል ወደድክም ጠላህም لذا لا تتعب نفسك ራስህን አታሰቃየው ምንም አንተ ኤው ሜትር መራመድ አትችልም ከተባልክ አትችልም አለቀ በቃ ይችላልው እንትኑስ ጭንቀቱስ ራስህን አታስገባ በቃ ለአላህ ዲኑ ቆም አላህ Subhanahu Wa Ta'ala ለአላይነትን ታላቅነትን ግርማን አሸናፊነትን አላህ Subhanahu Wa Ta'ala ነው የሚሰጠው በቃ ይሄንን ሰንቆ የተነሳ የተውሂድ ጀግና የሱና ወጣት ምንም ይሁን አይርበትበትም ሐቂቃ ከልብ ከሆነ ከውስጥ ከሆነ ከስሜት ከሆነ ዲኑ ላይ ያለ ሰው ታሰረ ተፈታ ለውጥ የለው በቃ ዳዒን لو كان سجينا أي مسجونا ولو زج به في السجن ولو سج به أو زج به في السجن فهو شجاع سربيت بكتتم جغنانو سرتو يوطال ህንጻ ውስጥ ቢያስገቡትም ያው ነው ቤተ መንግስትም ቢሆን ያው ነው ተራ ቤትም ቢሆን ያው ነው انه داعي الى الله الى دين الله الى العقيده الى السنه ተጣሪ ነው አለቀ በቃ ለውጥ የለውም ትልቁ ነገር አንተ ውስጥ ይብቀል ዲን ይሄ ነው ጊዜ አይለዋውጥ አንተ እንደ ክረምት አግቢ የሆነ ሰዓት ቦግ ልም የሚባል እኛ ዲም ላይት አይደለም እሺ ተግባባን አይደል ካበራህ አብርተሃል አለቀ ወይ መጥፋት ነው እንጂ የምን ቦግ ልም አይኑ ማጭበርበር የለም አይፈቀድም አይሆንም والله በጣም ደስ ያለኝ ነገር ስላለን الحمد لله بسبب خروجكم الى هذا المكان التقينا اما لو كنتم في مسجدكم ما التقينا ما اتاكم داعي السنه انما ياتيكم داعي اهل البدع اذا والله الحمد لله ان شاء الله وبعد ما مضى رمضان الله يعلم ماذا يحدث وماذا يقع والله وراء العالم كጫካው ጀርባ ያለውን አናቅም ከተራራ ጀርባ ያለውን ዓለም አናቅም ከነገ በኋላ ያለን ነገር አናቅም በዕልም الله ያለው እንኑር አናቅም እንኳን እኔና አንተ ህይወት አይደለችም መሪም ተመሪም አያቅም ይሄዳል ይመጣል ዓለም እንደዛ ናት ዓለም እንደ ክረምት ነው ሁሉም ነገር እንደ ክረምት ነው የኔና አንተ ህይወት እንኳን እንደ ክረምት ነው ይመጣል ይሄዳል ያልፋል በቃ ተግባባን አይደል ያለ ጊዜ ላይ ብቻ ጠንክር ወጥር ልፋ ታገል አስተምር ተማር ጀግን ኪታብን ይዘህ ተጓዝ አብሽር الله ينصرك يا الله نعية الله النبي عليه الصلاة والسلام أخرج من قريته التي ولد فيها ونشأ فيها ألا وهي مكة للنبي عليه الصلاة والسلام 40 ዓመት ኖረውባታል 40 ዓመት መኖር ማለት አንድ ቦታ ላይ አፈር የፈጨበትም እንባባለውኛ አጭቃ ቦካውበት አፈር የፈጨውበት ሀገሬ ወንዜ ተላለሰው ሀገር እስተ እንኳን ሌላ ደሴ ገብተህ መኪና ያሽከረከርክ ትናንትና ድንጋ በሬና ያልክ ስታዋጋ የነበረው ልጅነት ትዝ ይልሃል ወንዙ ያደከበት ጫካው ይናፍቃል በህልምህ ይመጣል ማዳሊከ ግን ነብዩ አለይሂ ሰላቱ ወሰላም ተባረሩ ከየት كمكة من مكة إلى المدينة أخرجوه مع أنه نبي من أنبياء الله بل هو سيد المرسلين إمام الصائمين إمام القائمين إمام المجاهدين إمام الموحدين إمام المعلمين إمام الصابرين مع ذلك أخرجوه ماذا قال لهم ماذا ذنبه من نبر ወንጀላቸው ነብይ አለይሂ ሰላቱ ወሰለም ኃጢያታቸው ምን ነበር ድንበር ገፉ አሳደዱ ደበደቡ ሴት ቀሙ ተደባደቡ ናሂድልኝ አሉ አላሉ انما دعاهم الى كلمته لا اله الا الله قولوا لا اله الا الله تفلحوا كان هذا دعوه الانبياء ودعوه نبينا محمد صلى الله عليه وسلم ይሄ ነበር ዳዕዋቸው እኮ ሌላ እኮ ምንም የለም ምንም የፖለቲካ ጫወታ ውስጥ ገብተው አይደለም ላ ኢላሃ ኢላላህ በሉ ትዲናላችሁ የሚዲኑበትን መስመር ያስተማሩ ነበር
ዳኑ። ይሄን አድርጉ ዳኑ ነው። ስገዱ ጀነትን ትወርሳላችሁ። ላኢላሃ ኢላላህ በሉ ጀነትን ትወርሳላችሁ። ጣዖታትን ራቁ ጀነት ትወርሳላችሁ። ጀነት እንዲወርሱ ነበር የነብዩ ጥሪ። የነብያቶች ጥሪ ይሄ ነበር። ማዓ ዛሊከ አደው ነብዩና አለይሂ ሰላቱ ወሰላም ጠላት አድርገው ተፋለሟቸው ረሱል አለይሂ ሰላቱ ወሰላም ሐታ ጠለበሁ ሊልቀትል ወላሂ ምን አልዓጀብ ማለት ነው። ሊልቀትል ለመግደል ነብዩና አለይሂ ሰላቱ ወሰላም ገሎ ያመጣ ወይ በህይወት ያመጣ ስንት ግመል አሉ? 100 ግመል። አንድ ለአቡበከር እንደዚሁ ለነብዩ አለይሂ ሰላቱ ወሰላም ለهذا الحد ما الذي أوصل هؤلاء الكفار ما الذي أوصلهم إلى هذا الحد؟ ምንድነው እዚህ ደረጃ ያደረሳቸው? ለነብዩ ያገነፈላቸው ውስጣቸው እሳተ ገሞራ እንዲገነፍል ያደረገው ነብዩና አለይሂ ሰላቱ ወሰላም ምንድን ነበር? በአይናቸው እኮ ነብዩ ማፈንዳት ይፈልጋሉ። ፍጥጥ ብለው አይተው አይ አንተ ነበር እያሉ ምን ነበር ይሄ? ወላሂ ምንድነው እዚህ ያደረሳቸው? ያአላህ ዳዋ እኮ ነው። ስለዚህ ነብዩ መሐመድን እወዳለሁ የሚል አካል፣ ሱናን እወዳለሁ የሚል አካል፣ የጀግኖችን ታሪክ የሚያነባ አካል አያዝም፣ አይተግዝም፣ አይሟሽሽም። ሲነኩት ይገነፍላል። ዳዕዋ በቀላል አይደለም ስትመጣ። ዑለማዎች ብዙ ነገር ሆኗል። ኢማም ሙቅቢል ረሂመሁላህ አላህ ይዘንላቸውና ሻአቶች መስጂድ ሄደው ዳዕዋ ሲያደርጉ ውረድ ሲሏቸው በስፒከር ራሱ ይማቱ ነበር። እንደዚህ በስፒከሩ በእንደዚህ ምጽጽ ያደርጉና ቆይማ እያሉ ማለት እዛ ሄደው የዓልይንና የሐሰንን የሁሰይንን ፈድል እየነገሩ በዛው የዓልይን ፈድል ይናገሩና እዛው አቂዳ ያስገቡላቸዋል። በዛው ስር ማለት ነው። ቀስ ብለው ያጎርሷቸዋል። ያ ሁሉ ግፊት من قتل وهابيا فله الجنة من قتل وهابيا واحدا فله الجنة እየተባለ ዳዕዋ ይደረግ ነበር። እሱ መካከል ነው والله የቆሙት ኢማም ሙቅቢል ረሂመሁላህ ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ይህንን ታሪክ አንብበው ሸምደው አዳምጠው ውስጥህ ቅበረው ይበቅላል። ዳይ ሁሉ ጀግና የሆነ ወዶ መሰለህ እንዴ ጀግና ምን ነው እኔ አግብቼ ልጆችን አላሳድግም እንዴ ምን መጣብኝ ምን አንቀየቀየኝ የሚል ቦቅቧቃ እንደዛ አይደለም። ሸይኹል እስላም ኢብኑ ተይሚያ 67 ዓመት ዱንያ ላይ ኖረዋል። አገቡ፣ ቀዩን ጸይሟን አገቡ፣ ቆንጆዋን እየመረጡ አገቡ። ሰፈር ላይ ወለዱ፣ የሚያማምር ወንድ ልጅ ወለዱ። ቆንጆ ሴት ልጅ ወለዱ። አልወለዱም፣ አላገቡም። ስንት ዓመት ነው የኖሩት? 67 ዓመት። ካነ መሽጉለን في خدمة الإسلام እስልምናን በማገልገል ላይ መሽጉል ነበር። እንደዚህ እየለፉ እንደዚህ እየታገሉ ግን ጥላት ነበረባቸው። ምንጊዜም ዘመን ተፈራርቋል። የታሪክን መስኮት ያየ የታሪክን መዛግብት ያገላበጠ ይደነቃል፣ ይገረማል። ይህ ኢማም አልዓለም የነበረ ይሄ ኢማም እያንዳንዱ መጅሊሳውን በሸይኹል እስላም ኢብኑ ተይሚያ ስም ነው እንደ ዕጣን ነው የሚሸተው። ስማቸው ይወራል፣ ያምራል፣ መድረክ ይደምቃል ስማቸው ሲነሳ። ማዓ ዛሊከ ምን አደረጓቸዋል? 7 ጊዜ እስር ቤት ገብተዋል። አንዳንዶች 9 ጊዜ የሚላል 5 ጊዜ የሚላል እስር ቤት ገብተዋል። መጨረሻ ላይ ጀናዛቸው የወጣው ከቀልዓ እስር ቤት ነው። ወደድክም ጠላህም ከየት ነው የወጣው? ቀልዓ ከሚባለው ከሶሪያ ከተማና ቀልዓ ከሚባለው እስር ቤት ከዛ ነው ጀናዛቸው የወጣው። ሸይኹል እስላም እስር ቤት ውስጥ ሞተው ጀናዛቸው ሲወጣ ተማሪያቸው ኢብኑል ቀይም እስር ቤት ነበሩ። እናንተ ላይ ምን ሳይደርስብን እንደዚህ እኮ ወይ እንደው እንደዛ አደረጉ ወይ ደው እንደዚህ ማድረገው ኖሮ ወይ እንደነበር እኮ መሆን ያለበት ተው። ገመድከው፣ ተረተርከው፣ ፈተልከው፣ ምን አደረከው? አላህ ባለው ነው የሚሆነው። ወደድክም ጠላህ ምን ወደድኩ ጠላሁ መሆኔ የማይቀር ነገር ይሆናለሁ። አለቀ። ይኸው መንገስ ካለብህ ትነግሳለህ። እኛ ሰሞኑን የነብዩላህ ዩሱፍን ታሪክ ስናነብ ነበር እንትን ላይ ዳዕዋ ላይ ነብዩላህ ዩሱፍን ወንድሞቹ ተባብረው ተጋግዘው ምን ውስጥ አስገቡት? ጉድጓድ አልቀው في غيابة الجب ጨለማ ሆነ ጉድጓድ ውስጥ ከተቱት ተባብረው።
ለምን አባታቸው እንዳያይ አባታቸውን በነጻነት የኛ አባት ልጆቼ እያለሱ ጋር ሊጫወቱ ለምን የነብዩላህ ያዕቆብ አይን ብዙ ጊዜ ዩሱፍ ላይ አረፈባቸውና ተመቀይ አስገብተው አላረፉም ከስልክ ከጉድጓዱ ውስጥ ነጋዴዎች መጥተው ውሃ ሊቀዱ አኮላቸውን ሲለቁ አኮሌውን ይዘው ወጡ ማን ነብዩላህ ዩሱፍ አለይሂ ሰላም ህፃን ናቸው ሲወጡ እነዛ ልጆች እየተሯሯጡ መጡ ወንድሞች ባሪያችን ነው አሉ ወሸራውሁ ቢተመን በخس دراهم معدوده وكانوا به من الزاهدين الله ምን ይላል በርካሽ ዋጋ ሸጡት አለ ሸጡት دراهم معدوده 1 2 3 ተብላ በመትቆጠር ለምን ዛሂዶች ነበሩ ይሄ ንግስና ደረጃ ነብይነት ደረጃ የሚደርሳል መሰላቸው አላወቁ ገዢዎችም ሻጮችም ነብዩላህ ዩሱፍን አለይሂ ሰላም ሻጡት ግብጽ ሄደ ግብጽ ቤተ መንግስት አደገ في بيت العزيز አደገ እዛ ተበተነ እስር ቤት ገባ 7 አመት ቆየ እስር ቤት ወጣ ሲወጣ ነግሶ ወጣ ይሄ ነው ትገፋለህ ተገፋ ይሄንን አሁን ወይ እንደዚህ ሆነ ለማለት ሐዘን ልቀመጥ አይደለም የመጣው አንድ ነገር ግን እንዲጀግን ነው የምነግርህ ወላሂ እውነቴን ነው ሐቂቃ ትናንትና እንደዚህ አልነበርክም 3 ነበርኩ ወይ 4 ነበርክ እዚህ ወይ 5 ነበርኩ ወይ 6 ነበርክ አዎ በስተሃል ወንድም በርክቶልሃል ልጅ ወልደሃል አግብተሃል ተደምረህ ስንት ሆነሃል አሁን አስተሃል ስንት አምይም ተረርቷል አባቶች ገብቷቸዋል እውነታ መظلوم ነህ ተበዳይ ነህ ምንም አላልክም እናቅራ ተው ነው ይሄን ደግሞ አይተውህ ህዝብዬ አይተውህ በምንም አይነት መልኩ አይተው እንዲተው ከፈለክ ዝም እቤት ተቀመጥ እንዲተው ከፈለክ ነግድ ከሱቅ እቤት ዞር ብለሰዋት አለቀ በቃ ይሄን ዳኢ ከሆንክ ደግሞ ቻለው ዱዓቶች የቻሉትን ቻል አለበለዚያ ዳዋ አደርጋለሁ ምንም እንዳይነካ እንደዚህ አይነት አለ እንዴ ሩጫ ላይ ነህ እንቅፋት ይመታሃል ጉዞ ላይ ነህ እንቅፋት ይመታሃል ተቁሉ العرب الجالس لا يسقط የተቀመጠ አይወድቅም ይላሉ አረቦች ቁጭ ካልካት ወድቅም እንቅፋት አይመታህም ሳር ቅጠሉ ይወዳል ማንንም አይናገርም አትጋገር ማን ይናገርሃል በድንጋ ማን ይናደዳል ቋጥኛ ለባጠገቡታል ለምን ትናደዳለህ በስልክ እንጨት ማን ይናደዳል ዝም ካልከው እኮ ዝም አልክ ማን ይናደድብሃል ያ አላህ ስለዚህ አንተ من اهل السنه انت من ورثه الانبياء دعوتك دعوه سلفيه دعوتك دعوه سلفيه السلفيه دعوه እኮ ነው ያስከው የሚያምር ዳዕዋ እኮ ነው ያስከው የሚማርክ ዳዕዋ እኮ ነው ያስከው የሚያስቀና ዳዕዋ እኮ ነው ያስከው ደስ የሚል ተበጥሮ የሚሄድ ፖለቲካ ወላ መንጋ ጭምልቅልቅ ጋር ግንኙነት የሌለ ላ ህዝብያ ምንም ጋር ግንኙነት የሌለ ጽድት ብለህ የነበረች የዱሮ የነብያት ዳዕዋ በነበረችበት ተቀጠል ነው አው ተሳደዳለህ ገጠር ላይ ስንት ወንድሞቻችን ነበሩ በከላላ ትርቲራ ልጓማ ገነቴ ጃማ እነዚህ ሁሉ ሲያሳድዱ ግማሹ ሲታሰር 15 ቀን ሲቆይ ሲወጣ ግማሹ ወር ሲታሰር ምንድነው ያዲስ ተይስታ ሲያዝሩት ምን ሲሉት መጨረሻ ላይ ተውት ደከማቸው ወላሂ ደከማቸዋል ስላየንበት ነው ይኸው ልንገርህ ሰለፊዮች የዳዕዋ የሥራ ልምዱ አላቸው ያቂቃ እኔ የመንጠራራትም አይደለም እኛ ዑለማዎች ሆነን አይደለም እኛ ትልልቅ መሻይኽም ሆነን አይደለም እኛ ተናጋሪዎችም ሆነን አይደለም እኛ ጥሩ ባሮችም ሆነን አይደለም እኛ የጀነት ትኬትም እጃችን ገብቶ አይደለም ላ ነገር ግን የያዝናት መንሃጅ ትክክል ቆንጠጥ ብላ የምትሄድናት ቆንጠጥ ያለች መንሃጅ ናት ይሄ ማንንም ያውቃል አትመችም ለብዙ ጊዜ ለባህር ተጓባና አይደል አላህ ምን አለ ያ አዩሃ الانسان ما غرك بربك الكريم الذي خلقك فسواك فعدلك يا ايها الانسان انت يسو ልጅ ሆይ ما غرك አረ ምንድነው ያታለለህ بربك الكريم በቸሩ ጌታ በልዑሉ ጌታ ቸር በሆነው ለኃያል ጌታ ምንድነው ያታለለህ ምን አታለለህ ቸር የሆነ ጌታ ይሄ ነው እንደሞቃበላ የሚደረግለት እያበላህ እያጠጣህ ንጹህ አየር እየመገበ ንጹህ ምግብ አድርጎ ርዝቅን መድቦ መኖሪያን አዘጋጅቶ ስንት ነገር አድርጎልህ ለሱ ውለታ ይሄ ነው ሶላት መተው ነው ኢባዳ ላይ መዘናጋት ነው አቂዳ ላይ መቀላቀል ነው ሱና ላይ መቀላቀል ነው መደመር ነው መቀነስ ነው
ምንድነው ያታለለህ? ምን አታለለህ? አለዚ ኸለቀከ ፈሰዋከ ፈዐደለክ፣ ያ የፈጠረህ ጌታ ፈሰዋክ ያስተካከለህ ጌታ አቋምህን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ፈሰዋከ ሰውነትህን ያሟላ እጅህን አሟልቶ እግርህን አሟልቶ ዓይንህን አሟልቶ ጆሮህን አሟልቶ በሰጠህ ጌታ ምን አታለለህ? ፈዐደለክ ባስተካከለህ ጌታ ምን አታለለህ? ምን ሸነገለህ? አረ ምንድነው እያለ ነው አላህ ሱብሓነሁ ወተዓላ ፊ አይ ሱረት ማ ሻአ ረከበክ እሱ በፈለገው ቅርጽ የፈጠረህ ልዕለ ኃያል ጌታ የቀረጸህ በሆነ ጌታ ምንድነው ያታለለህ? ምንድነው በዚህ ላይ እንደዚህ ያደረገህ ይላል አላህ። ስለዚህ ለአላሁን አላህን ተገዛ፣ አቂዳ ላይ ጠንክር፣ ሱና ላይ በርታ ግባ። በቃ ይሄ ነው ያለው። ወደፊት ግባ፣ አብሽር። በማንኛውም ተመካክረህ ተነጋግረህ ተዘካክረህ መሄድ፣ ዳዕዋህ ላይ መጠንከር። ለረመዳን ተሰብስበህ ከረመዳን ውጭ መበተን አይደለም። ጠንክር ግፋ ነው። ቅራአትህም ላይ ጠንክር፣ ዳዕዋህም ላይ ጠንክር። የማትባለው ነገር የለም። እኔ አንዳንድ ጊዜ በጣም ይገርመኛል። ራሴ ጠንካራ ሁኜ አይደለም፣ ራሴ ጠንካራ እኔ ጀግና ሁኜ አይደለም፣ ሌሎችን የመውቀስ አይደለም። ግን የምነግራቸውን የምመክራቸውን ነገር እኔም እሰማዋለሁ፣ መጀመሪያ እሰማዋለሁ፣ እኔም እመከርበታለሁና ነው። ስለዚህ ጀግና መሆን ነው። ለምን? አንብብ ታሪክን፣ የታሪክን መዛግብት አገላብጥ እያልኩ ነው። ታሪክን አገላብጥ፣ ታሪክን ተመልከት፣ የዱዓቶችን ሁኔታ ተመልከት። ነብዩላህ እንትና ታላቁ ኢማም አሕመድ ረሂመሁላህ አላህ ይዘንላቸውና ወላሂ በጣም ይገርመኛል። የነዚህን ታሪክ ስትሰማ ማለት ነው። ስንት መንግስት አሳልፈዋል? 3 መእሙን፣ ሙዕተሲም፣ ዋቲቅ። እነዚህን 3 መንግስታት አሳልፈዋል። 3 መንግስታት አሳልፈዋል። የነዚህ 3 መንግስታት ሁሉ እሳቸው ላይ ብዙ ነገር ሲያፈራርቁባቸው ነበር። ወደኔ ሁሉ ወደኔ ታያለ ወደኔ ቦታ ካልበቃ እንትን ላይ ይሆናል ችግር ውጭም ላይ ይኮናል ችግር የለም። አብሽ ጫማቸው አሰጋችሁ። እናንተ መልካም ነው። ኢንሻአላህ እና ኢማም አሕመድ ረሂመሁላህ ብዙ ነገርን አስተናገዱ። የሚገርመው በዘመኑ የነበሩት እነ ኢብኑ አቢ ዱዓድ የሚባሉት የሙዕተዚላ መሪዎች ንጉሶችን እየሄዱ ቀስ እያሉ ይሄ ሰው እኮ እንዲህ ሊያደርግብህ ነው፣ ይሄ ሰው እኮ እንደዚህ ሊሆን እኮ ነው፣ እንደዚህ እኮ ሊሆን ነው፣ አንተ ዝም ትላለህ እንዴታው? አንተ ስልጣን ይዘሃል ይሉታል። ማእሙንን ይሄዱና አንተ ባለ ስልጣን፣ አንተ አሚሩል ሙእሚኒን፣ አንተ ሀገር አስተዳደር፣ አንተ የህዝብ አባት ነህ። እነዚህ ሰዎች ሌላ ስራ ሊሰሩ ነው። ይሄንን ሰው እህን ጊዜ መላ በለው። ማንን? ኢማም አሕመድን። ምን ይበል? ቁል ኢነል ቁርአነ መኽሉቅ፣ ቁርአን ፍጡር ነው በል፣ ቁርአን ፍጡር ነው በል ተባሉ። ስጧቸው፣ አብሽር። ውጭ ላሉት ወንድሞቻችሁ ትርፍ ምንጣፍ አንሱ፣ ስጧቸው። እና ኢነል ቁርአነ መኽሉቅ፣ ቁርአን ፍጡር ነው በላሏቸው። አለለም፣ ቁርአን ፍጡር አይደለም። አላሁ ሱብሓነሁ ወተዓላ ዛቱ ፍጡር እንዳልሆነ ሁሉ
ባህሪዎቹም ፍጡር አይደሉም። ቁርአን ደግሞ ከላሙላህ የአላህ ንግግር ነው። ከላሙላህ ሲፈቱህ የአላህ ንግግር ደግሞ ባህሪው ነው። ባህሪው ፍጡር አይደለም፣ ዛቱ ፍጡር እንዳልሆነው አልልም። በል ትገረፋለህ፣ የፈለጋችሁትን አድርጉ። ኧረ በል አልልም። በል እያሉ ይገርፏቸዋል። አስገራፊው አውጅዕ አሳምም እንጂ በደንብ መታው፣ በደንብ ግረፈው እያለ ያስገርፋቸዋል። ማንን? እኒያን ኢማም። ወላሂ ተመልከት፣ ኢማሙ አህመድ ሰውነት ላይ ማረፍ ነበረበት ወይ? አለንጋ ማረፍ ነበረበት። እኔ እናንተ ውርደት ይመስላል እኮ ብትገረፍ፣ አንድ ቀን ራቁትህን ብትገረፍ ድጋሚ መስጂድ ብቅ አትልም። እንዴ ውርደት ነው አይደለም? ሰርቀው አይደለም፣ ዘርፈው አይደለም፣ ድንበር ገፍተው አይደለም፣ ብዙ መጥፎ ነገር አድርገው አይደለም፣ ሰው በድለው አይደለም፣ ሌብነት ፈጽመው አይደለም። ኢማሙ አህሊ ሱነቲ ወልጀማዓ ናቸው። ገረፏቸው። ራሳቸውን ስተው ይወድቁ ነበር። ኢማም አህመድ ራሳቸውን ስተው ሲወድቁ ብንን ሲሉ ሲያንሰራሩ የቁል ኢነል ቁርአነ ከላሙላህ ገይሩ መኽሉቅ፣ እነሆ ቁርአን የአላህ ንግግር ነው ፍጡር አይደለም ይሏቸዋል። እንደገና ይበሳጫሉ። መልሶ ግረፍ ይላል እንደገና እዛ ሰውነት ላይ ማለት ነው። ይሄንን ኢማም አስታውሰው። ነገሩ ተገረፈ ማለትና መገረፍ ይለያያል። ተገረፈ ማለት ወሬ ነው፣ ሰዎች ላይ ያረፈ ነው። ሌሎች ላይ ያረፈ ስለሆነ ምናልባትም እኛ ላይ ተጽዕኖ ላይኖረው ይችላል፣ ለትንሽ ለተንለው ከንፈር ለመምጠት ካልሆነ በስተቀር እንጂ መገረፍን የሚያክል የሚያስተምር የለም። ወላሂ እነሱ ቀምሰውታል፣ እነሱ ሰውነት ላይ አልፏል። እንደዛ ሆኖ ሲባንኑ ጾመኛ ነበር። 28 ወር ታስረዋል ኢማም አህመድ። 28 ወር 2 ዓመት ከምናምን እስር ቤት ውስጥ ኹጥባ ተከልክለዋል፣ ቂራት ተከልክለዋል። እንዴ እነ ኢማም አልበርባሃሪ እየተደበቁ በየቤቱ እኮ ነበር። ለምን ተከልክለዋል? መስጊድ ብቅ እንዳትል ተብለው። አህሉል ቢድዓ ተቆጣጥሮታል። መሳጅዱ ሁሉ ኢነል ቁርአነ መኽሉቅ የሚባልበት ነበር። አልሙተወክል ፊላህ ሲመጣ ነው እንደገና ያንም ሙብተዲዕ ሁሉ ያዘና እስር ቤት አስገባና አህሉ ሱናዎች ቀና ማለት ጀመሩ። አቧራቸውን አራግፈው ተነሱ እንደገና። ይሄ ሁሉ ተጽዕኖ ምንድነው? አንተ ይሄ ደረሰባቸው እያለ የተለያየ ነገር ተፈጠረ፣ እንደዚህ ሆነ እንደዛ ሆነ። የለም ጀግን፣ ተማር፣ ቅራ፣ አቅራ፣ በርታ፣ ዱዓ አድርግ፣ በቃ ዱዓ አድርግ፣ በርታ ብያለሁ። ወላሂ ነው ለቤተህን አስታውሳለሁ። እኛ ባቅማችን የኛን ታሪክ የመናገር ሳይሆን እኛ ባቅማችን በዚቹ ማለት ነው። ከአሬራ ተባረርና እዚህ ቅራት ላይ አሬራ ላይ ነበር። ከአሬራ ተባረርንና እንዲወጣን እዚህ እንትና አሬራ በላይ ያለች ማለት ነው አራዶ ቤት ተከራየን። አራዶ ቤት ተከራየ። ሙስጠፋ ጋር አንድ ሰው እንዳይገባ ተባለ። ምግብ ብቻ የሚያመጣልኝ ሰው ይመጣል፣ እቤት ይገባል ይወጣል። አንዳንድ ሰው ዚያራ ተፈቀደ። 2 ሰው 3 ሰው አንድ ላይ አይገባም ግቢ ውስጥ። የአከራዩም አስጨናነቋ እረፍ ግቢ ሌላ ነገር ጸጉረ ልውጥ ምናምን እንትን ስለሆነ እንዳይገባ ተብሎ እኔ ጸጉሬ ነው ጸጉር ነው። እና አሳውሳለሁ አንድ ሰው ብቻውን ይመጣል ይገባል፣ አንድ ሰው ብቻውን ይመጣል፣ እናወራና ይወጣል። ሌላ ደግሞ እንደዚህ ቂራአት ሪከርድ እያደረግን ነበር። ሸርሁ ሱና መለክላቸው ቀብር እንትን አለ አራዶ መስጊዱ ወደዛ በኩል ቀብር አለ። ቀብሩ በጣም ሳር አብቅሏል። ረጃጅም ነው፣ በቁመት ልክ ነው። ዛፍ እንትን እሾክ ያለው አይደል ዛፉ። እሱ ስር ቁጭ ብዬ እንትን ሪከርድ እያደረግኩ ሸርሁ ሱና ከኋላ ኮሽ አለ። ሶር ስትል ስል ጥቁር ጥጃ ናት እንትን ከቀብሩ ነው የወጣችው። ላ ሐውለ ወላ ቁወተ ኢላ እንደው በአንድ ጊዜ ግንባሬ ሁሉ ረጠበ። ላብ ደነገጥኩ በጣም። ማለት ከቀብሩ ውስጥ የሆነ ነገር የወጣ ነው የመሰለኝ። እንግዲህ አሁን ጅን ምን አለ እንደው እንደዛው እንዳዞረኝ አቋረጥኩትና እቤት ሄድኩ እየተንቀጠቀጥኩ። እና ምናል ወንድሞች ጋር ስናወራ አሁን እዛ ጦሳ ላይ የሆነች ቦታ ዛፉ ስር ቢፈቅዱልን እንሄዳ ጁማዓ ምን ሰግድ ነበር ተባባል። ወላሂ ማረሳው ማለት ነው። ከዚህኛው ውጡ ሰሞኑን እንትና ቦምብ ሊፈነዳ ነው አሉ አሬራ። ወላሂ እውነቷን እኮ ነው የምነግርህ። እንደው ነጯን
ምን አሉ ሰሞኑን ሊፈነዳ ነው ከፈነዳ እናንተ ናችሁ የምትያዙት አሉ አንሷር ላይ አንሷር ተከራየንበት አሁንም አብያሱ እንትን አስባሉና እቤት ውስጥ ማንም ሰው እንዳይገባ አንድ ሰው እንዳይገባ ቁርአን ብናቀርስ አይፈቀድም አንድ ሰው እንዳይገባ ይሄን ሁሉ ስትሰራ የነበረችው والله አህባሽ እዛን ጊዜ لا اله الا الله ግን باسم الاحباش هناك الاحباش الجدد በጣም ስራ ይሰሩብን ማለት ነው ያ ሁሉ ሆነ ነገር ግን አልহামዱሊላህ በየአካባቢው ላይ ወጣቱ ነቃ ትልልቁ ሰው ነቃ የተነገረው ብዙ ነበር አስቀያሚ ነበር ገነቴ ምን ተብሎ እንደተወራ ታውቃለህ የቧንቧ ውሃ መጠጣት ቢድዓ ነው ብለዋቸው የቧንቧ ውሃ በወንዝ በእንሰራ የተቀዳ እንጂ ይሄን ብለው ነገራቸው ይሄን የተቀበላል እንደዚህ ይላሉ ይሄው እነዛ የቧንቧ ውሃ የሚከለክሉ ሊሉ ባጠገባቸው ውስጣል እንዴት እንደሞሏቸው እንትና ኩታበር በትራክተር የታረሰ ቢድዓ ነው በበሬ የታረሰ እንጂ በዚህ ምጣድ በኤሌክትሪክ ምጣድ የተጋገረ እንደዚሁ ቢድዓ ነው እናንተ ጋር ደግሞ ምን ነበር ያቀስላ ቂብላ በተቃራኒ ነው ወደ ካዕባ አይደለም ይዞ ሰው ይሄን ሁሉ ከነገርከው ጭራቅ አድርገህ እየሳልክ ነው ግን ሐስቡናላሁ ወኒዕመል ወኪል አልহামዱሊላህ እኛ የሙስሊም ጥላት አይደለንም የእስልምናም ጥላት አይደለንም እንደነበረ ይቀጥል አትቀላቅሉብን ታው ነው በዚህ ነው ግብ እንጂ አለበለዚያ እነሱ ሙስሊም አይደሉም እኛም ቢገሉንም አይከፍሩ ካፊር ናቸው አለ ቢገሉን እንደዚህ በሰይፍ መጥቶ ጠሽ ቢያደርግህም አይከፍርም ተናደህ ካፊር አትልም እኮ ተናደን አናከፍርም ሰው እኛን ስላሳደደ ይሄማ ካፊር ነው አንልም በልኩ ነው የምንሰጠው ይኸው መዝሉምም ብትሆን ፍትሃዊ በምትናገረው ንግግር እንዳትቀጥፍ እንዳትዋሽ እንዳትጭ እውነቷን ነጭነጯን والله الصادقون يفلحون እውነተኞች ስኬታማ ይሆናሉ ያሸንፋሉ الغلبة للمتقين إن العاقبة للمتقين والعاقبة للمتقين መልካም ፍጻሜ አላህን ለሚፈሩ ሰዎች ነው ይሄንን አስመርበት አላህን ፍራ በቃ አለቀ ሰጋጅሁን እውነተኛሁን አታጭበርበር አታምታታ እንግዲም ላይ እኑሮም ላይ ትዳርም ላይ ጉርብትናም ላይ ጓደኛህም ጋር አኗኗርህን አስተካክል ሸሪዓ ይምራ ከዛም በኋላ አላህ ራሱ ያነግሳል አንተዬ ሰው ወደደ ጠላ ሰው አይደለም አንተን ያንተ መዝገብ ላይ ሰፍሮ እንዴት ነው ይሄ ሰው ይደግ ተብሎ በባለ ስልጣን አይደለም የሚጸድቅልህ አላህ ከላይ የጻፈው ነው እነሱ የሚናገሩት እኮ እነሱ የሚያደርጉ ሸሁ ይደርስብሃል የተባለው ወይ ያ ሰውዬ በጓሮ በር ሄዶ እኮ ነው ይሄን ሰራው ትላለህ ግን ይሄ ይደርስብሃል የተባልከው ነገር ይደርሳል ቢባልም ቢታሰብ ነው ይሁን ተግባብተናል በቃ ገብተዋል ያዝ ይሄን አንዲት ነገር ልንገራችሁና ይብቃይ ቆይ እዚህ ላይ የዱንያ አመለካከት ዱንያ ላይ ያለን ሁኔታ የሚያቁና የማያቁ የሚል ይችን ሁለቷን በአጽንኦ ስሙኝና ወደ ሶላታችን ምንድነው ቃሩን ታውቃላችሁ ቃሩን የሚባለው እነ ቃሩን ካነ من قوم موسى ቃሩን የሚባለው ከሙሳ ጎሳዎች ከበኑ እስራኤል ነበር ግብጽ ላይ ነው የሚኖረው ግብጽ ላይ ለምን በኑ እስራኤሎች ከከነዓን ምድር ከፍልስጤም አባረዋቸው ግብጽ ነበር የሚኖሩ በስደት ላይ የዛን ጊዜ እንደሚታወቀው ፊርዓውን ረግጦ አሽቶ አሳምሮ ገዝቷቸዋል እጅ ወደ ላይ ያሉ ባሮች እንደፈለጉ የሚያንቀሳቅሷቸው ባሮች ነበሩ ተጫውቶበት ማንን መሪ ያደረገው ለበኑ እስራኤሎች ቃሩን ካነ ገንየን በጣም ባለሀብት ነው አለ የተባለ የዘመኑ ቢሊየነር አለ የተባለ ባለሀብት ተጓባን አይደል እንደዚህ ነበር ደግሞ የማን ጎሳ ነው ካነ من قوم موسى ከሙሳ ህዝቦች ነው የሙሳ አጎቱ ነው ያጎቱ ልጅ ነው ያክስቱ ልጅ ነው የተለያየ ቀውል አለ عند العلماء ለማንኛውም አላህ እጥር ባለ ነገር ነግሮናል ان قارون كان من قوم موسى ቃሩን ከሙሳ ወገን ነበረ ከበኑ እስራኤሎች ነበረ ባለሀብት ነው አለ የተባለ የነጠጠ ባለሀብት ነው ናማ ባለሀብት ጋር ሀብት ለቃሩን አልጠቀመችውም
ሀብታም አትሁን አይደለም፣ ሁን፣ ነግድ፣ ስራ፣ ባለ ሀብቱን አስበጪ፣ ላክም፣ ሰጭም፣ ምንም ሁን ባለ ሀብቱን ላበጠብስ ከሚል ስራ ታገል። አላህ ሀብታም ሁን ያለህ ትሆናለህ። ስለደከሙም አይደለም እኮ ነው፣ የአላህ ስጦታ ነው። አንተው መድረስ አለብህ፣ የተጻፈው ነው ብያለሁ እኮ። ስለዚህ ነግድ፣ ስራ፣ ባለ ሀብቱን መስጂድ ትሰራለህ፣ ባለ ሀብቱን መድረሳ ትሰራለህ፣ ባለ ሀብቱን ትደግፋለህ፣ ዳዕዋን ጥሩ ነው ባለ ሀብቱን። ነገር ግን ሀብታም ሁሉ ደግ ነው ማለት አይደለም። ሀብታም ሁሉ መጥፎ ነው ማለት አይደለም። ድሃ ሁሉ ጥሩ ሰው ነው ማለት አይደለም። ድሃ ሁሉ መጥፎም ነው ማለት አይደለም። ሀብታም የተመረቀ ድሃ የተረገመ ማለትም አይደለም። መመዘኛው ብር አይደለም። መመዘኛው ብር የሆነው እኛ ዘንድ ነው ያለው። አለው ቀና ብለህ አፍረኸው አክብረኸው ኧረ ና ግባ፣ ይኸው ምንጣፍ ተነጥፏል፣ ትራሱን አስተካክሉለት፣ ልጆች ውጡ ብለህ የምታስገባው ባለ ሀብት አለ። ሲመጣ እንዴት ነው ደህና አደርክ ብለህ የምትሸኘውም አለ። ይሄ የኛ እይታ ነው። ይቺ ትንሽዬ አይን፣ ይቺ ትንሽዬ የሚጥጥዬ ጭንቅላት የመዘነችው ነው። ተው አንተ ለምን የፈለክ ምን አለ ሎጋሪዝም ምሸመድድ አምሮ ይሄ አይደለም። ይኸው የተቀመጠልህ ዲናዊ ሚዛን አለ። አላህ የመዘነበትን መዝን። ኢነ አክረመኩም ዐንደላሂ አትቃኩም። አላህ ዘንድ ትልቅ ሰው ማለት ከናንተ ይበልጥ አላህን የፈራ አለቀ። ይበልጥ አላህን የሚፈራ ልስትሮም ይጥረግ፣ ገበሬም ይሁን ነጋዴም ይሁን ድሃም ይሁን በረንዳም ይደር ህንጻም ላይ ይደር አያገባንም። ዋናው አላህን ይፈራል አይፈራም። ይሄ ነው መለኪያው፣ ይሄ ነው ደረጃ ያለው፣ ይሄ ነው ወንድምህ። እናትህ ትውለደው፣ እማታውቀው አገር ይወለድ፣ አፍሪካ ጫፍ ይወለድ፣ አውስትራሊያ ይወለድ አያገባም። እና አክረመኩም ዐንደላሂ አትቃኩም አለቀ። ይሄ ተብሏል። አባቱ የኩን ካፊራን አው ሷሊሃን፣ ወይ ደግ ሰው ይሆናል ወይ መጥፎ ይሆናል። በአባት አንመዝንም፣ በእናትም አናይም፣ በጎረቤቱም አንለካም። እምንለካው ማዛ ያዕመል ምን ይሰራል። ኢነ አክረመኩም ዐንደላሂ አትቃኩም። አላህ ይሄንን ብሏል። ከአላህ በላይ የሚገልጽ የለም። የፈለገ ጠበብት ቢመጣም የፈለገ ተናጋሪ የፈለገ አእምሮ ምጡቅ የሆነ ቢመጣም ከአላህ በላይ የሚያስረዳን የለም። ይሄንን ያዝና አሳምረህና ተከተለኝማ። ቃሩን ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም፣ የሙሳ ወገን ነው ግን ጠመመባቸው። በእነማን ላይ? በበኑ እስራኤሎች ላይ በጣም ጠመመ፣ ጠገበባቸው፣ ተንጠባረረ፣ ጨቆናቸው። ወአተይናሁ ሚነል ኩኑዚ ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ። ምን አለ አላህ? መፋቲሁ የመካዝኑ የግምጃ ቤቱ መክፈቻ ቁልፉ ራሱ ብዙ ጀማዓዎች እንኳን መሸከም አይችልም። ጉልበተኛም ይሁን ግመልም ይሁን አይችልም። ሚፍታው እኮ ነው። ይኸው የአንዱ ግምጃ ቤት 1 2 3 ብለህ ቁልፉን ሰብስበህ በጭነት አድርገህ ብታሸክመው 40 ሰው አይችለውም። ቁልፉ ወርቁ እኮ አይደለም ያልኩ፣ ጭነቱ እኮ አይደለም፣ የመጋዘኑ መፍቻ። ሐታ ራሱ ዑለማዎች ሙፈሲሮች ምን እንደሚሉ ታውቃለህ? የዛን ጊዜ አሁን እንደ ቻይና ቁልፍ የብረት አልነበረም፣ እንትን ነበረ፣ የቆዳ ደረቅ ቆዳ ነው። ታስገባለህ፣ ዞር ስታደርገው ይፈታዋል። በቃ እንደዚህ ነበር። ያ ማለት ብዙ ቁልፍ ነው ያለው ማለት ነው። ይሄ ሁሉ ቁልፍ ካለው ምን ያክል ግምጃ ቤት ሊኖረው ነው? አላሁ አዕለሙ ቢህ። እንደዚህ ሀብትን አንበሻበሽ ነው አለ አላህ። እንደው ምን ታደርሰው ይሆን ይቺ ሀብት? ወዴት ይሄድ ይሆን? إذ قال له قومه لا تفرح። አንተ ሰው ያሉት ወገኖቹ ላ ተፍረህ፣ አትደሰት፣ አትኩራ ማለት ነው። አትደሰት አይደል፣ አትኩራ። የሱ ደስታ የመንጠባረር የመኮበስ ማን አለብኝ ከኔ በላይ ማን ምርጥኔ አንደኛ እኔ ሌላው ሶስተኛ፣ ይሄን ብሎ ይቆራ ነበርና ነው። አትፍረህ አሉት። ተው ጥሩ አይደለም፣ አትኩራ፣ አትኩራ፣ ላ ተፍረህ ኢነላህ ላ ዩሂቡል ፈሪሒን። አላህ ሱብሓነሁ ወተዓላ ኩሮዎችን ኮራተኛን አይወድምና አትንጠባረር፣ ይቅርብህ፣ ተዋሉት፣ ተዋሉ። የቃሩን ደስታ አደገኛ ደስታ ስለሆነ ነው። አማ ፊ ሸሪዓ አላህ ሱብሓነሁ ወተዓላ የቁል ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈሊፍረሑ። ይኸው በእስልምና በሱና በዚህማ ይደሰቱ ብሏል አላህ ሱብሓነሁ ወተዓላ። ለዱንያው ነው የኩራትን መደሰት ነው። አትደሰት ተዋሉት። ይህንን ሲሉት ከፋው። ለምን የሚመከር አይደለማ። አንቱ ነው አንቱ ነው ባለ ሀብት፣ እሱ ይናገራል እንጂ አይናገሩት።
እሱ ይሰሙታል እንጂ አያዳምጥ አለዋ። ማን ነው ቀና ብሎ እሱን መከረው? ታው እንጂ እንዴት ይባላል ባለሀብት በለራስ ምለ አይደል እንዴ? አዎ ባለሀብት ከሆነ ስበል ለምን በቃ አንተ ምን ጊዜም በተለይ ባለሀብት መሃይም ከሆነ ድሃን የፈጠረ ይመስለዋል ይባላል። በተለይ መሃይም ባለሀብት ከሆነ ያ አላህ በቃ ድሃ እንደው የሆነች ነገር ይሄ እርጉም ይችን ዓለም እንደው ዝም ብሎ ሊበከላት የመጣ የሆነ የተረገመ የተባረረ ይሄ ራሱ እንደው ይሄ ምን በቃ እንዴት እንደሚጸየፍ ወላሂ ከባድ ነው። አዩሃ ለኢኽዋ ከባድ ነው። ተመልከተው ምድር ጠባው ነበር ተዋሉት። ኧረ ተው ይቅርብህ አሉት። ወብተጊ ፊማ አታከ አላህ ዳር አልአኺራ አላህ በሰጠህ ነገር አኺራን ሸምትበት አሉት። አኺራን ፈልግበት። ሶዲቅ አብላ አትኩራ፣ አትንጠባረር። ታው ዱንያ ጤዛ ናት፣ ይቅርብህ፣ ትተዋሃለች። ይኸው ብዙዎችን ፈታ የመጣች ናት፣ ብዙ አግብታለች። አንተ ቢክረዋን አይደለም ያገኘኸው ዱንያን ብትመጣልህ ምናልባት ብዙ አግብታ ሸኝታቸው እነሱ ወደ መሬት ወርደው አንተ ጋር መጣለች። ሸሁ አንተንም አስረክባህ ሌላ ታገባለች። ይገባሃል፣ በደንብ ነው የሚገባህ እንዴ፣ በደንብ ይገባሃል። ብዙ አግብታ ነው የመጣው። ብዙ ቆንጆ አልፏል፣ ብዙ መኳንንት አልፏል፣ ብዙ ጭቃ ሹም አልፏል አይደል? ብዙ ወርቅ ሹም አልፏል፣ ብዙ ጭቃ ሹም፣ ብዙ ፊት አውራሪ፣ ብዙ አጋፋሪ፣ ብዙ ጀግና፣ ብዙ ፊት አውራሪ፣ ብዙ ቀኝ አዝማች፣ ብዙ ግራ አዝማች ሸኝታለች። ይቺ ምድር ያልተቀበለችው የለም። ስልቅጥ አድርጋለች። ብዙ ባለስልጣን ሄዷል። አለ የተባለ አንተ የተባለ ባለ ሀብት ሄዷል። እረፍ። ወላሂ በትክክል ልካችንን እንወቅ። የሐቂቃ እውነቴን ነው። ፈልጋሉ ወላ ተንሰ ነሲበከ ሚነ ዱንያ ከዱንያ ላይ ያለህን ድርሻ አትዘንጋ። አዎ የምትበላው የምትኖርበት ምን ድርሻ አለ። አዎ በዛት አብሽር፣ ያንን ያክል ተጠቀም። ነገር ግን አኸራን ፈልግበት አሉት። ወአህሲን ከማ አህሰነ አላሁ ኢለይክ አላህ ወደ አንተ ውለታ እንደዋለልህ ዋለ ሰዎች አንተ አላህ ባለ ሀብት አድርጎሃል። አዎ ሰጥቶሃል። ስጥ። አላህ ገባ አድርጎልሃል። እስኪ ሰጠት አድርግ። እስቲ እጅህ እንደው ስብስባ ይበል፣ አይተሳሰር፣ ገባ ይበል ወደ ኪስ ያውጣ። እስኪ ይዞ ይውጣ። አንተ ተው እንጂ ሲዋክ ለማውጣት ብቻ ሳይሆን እስኪ ብርም ለማውጣት ይግባ። ወላ ተብግል ፈሳድ ፊል አርድ በምድር ላይ ጥፋትን አትፈልግ፣ አታስፋፋሉ። ኢነላህ ላ ዩሂቡል ሙፍሲዲን እነሆ አላህ አጥፊን አይወድምና ታው አጥፊዎችን አይወድምና ነው እንዲህ አለ። ተመልከት ኩራት። አንደኛው ሰው ቃሩን ቁጥር 1 ነው አይደል? አንደኛ ደረጃ ዓለም ሁሉ ጫማው ናት። በቃ ተጸይፏታል። ኮራ አያለ ነው። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ ይህንን ሀብት የተሰጠሁት እኮ በእውቀቴ ነው አለ። ሁለት ይላሉ ዑለማዎች። አንደኛ ችሎታ፣ ብቃት፣ ደንበኛን የማምጣት አቅም አለ። ምላስ ወንዳታ የሚሉት አለ አይደል? አላ ይልሃል። አለ እኮ አለ ችሎታ እኮ አለ፣ ብቃት አለ። አለች እኮ ጭንቅላት የሚል ሰምተህ አታውቅም? አይተህ አታውቅም? ዐላ ዒልሚን ዒንዲ እኔ ዘንድ እውቀት ስላለኝ ነው። ይሄንን እናንተ ሶስተኛ ደረጃ ስለሆናችሁ አልከበራችሁም። እኔ ግን አንደኛ። ተመልከት። ዐላ ዒልሚን ዒንዲ አላህ እንደዚህ ተወጥቷል። ይሄን ባዕዱል ዑለማ ምን ይላሉ? ዐላ ዒልሚን ዒንዲ አላህ እኔ አህል መሆኔን ስላወቀ ነው የሰጠኝ። ዓሊመ አላህ ዐዘ ወጀል ቢአነኒ ሙስተሂቁን ሊሃዛል ማል ሊሃዛል ጊና ለዛ ሀብት እኔ ብቃት እንዳለኝ እንደምገባ ስላወቀ ሰጠኝ። አንድ ባለ እውቀት ባለ ችሎታ አቅም ያለው ስለሆን ካገኘው ሁለት። ለዚህ ነው አለኒ ባለ ሀብት ሆንኩት። አላህን እያመሰገነ እኮ አይደለም፣ በቃ ኮራ፣ ተኮፈሰ፣ ተንጠባረረ፣ ምድር ጠበበችው። አላህ ምን አለ? አወለም ያዕለም አያውቅም አነላህ ቀድ አህለከ ሚን ቀብሊህ ከሱ በፊት ያሉ ሚነል ቁሩን ብዙ ክፍለ ዘመናት ነዋሪዎችን እንዲያጠፋ በባህር በማጥለቅለቅ ምድርን በመገልበጥ ወደ ላይ አውጥቶ ሰቅስቆ እንደ ቂጣ የገለበጠው ስንት አለ? የነ ሉጥ ቀውሞችን ይመስል ስንት አለ? በመላእክት ጩኸት መላእክት ዋህ አብሎ ጮህባቸው ዶግ አመድ ሆነ። ስንት አለ የጠፋ በመላእክት ጩኸት። ተግባባና? የኛ ጭንቅላት የሲኖትራክ ጩኸት እንኳን ወፍጮ ቤት እኮ የሚረብሽ እኮ ነው። ተመልከት፣ የመላእክት ጩኸት እንዳልነበር ያደረጋቸው ይጨርሳቸዋል።
ከሱ በፊት ብዙ ክፍለ ዘመናትን ጨርሰናል። መን ሁወ አሸዱ ሚንሁ ቁዋ ከሱ የበለጠ ኃይል ያላቸው ብዙዎችን አስወገ ወአክተሩ ጀምዓ ከሱ በላይ ባለ ንብረትንም እኮ ጨርሰናል። ይሄንን አያውቅም። ምን አለ አላህ ወላ ይስአሉ አን ዙኑቢሂም አልሙጅሪሙን ግፈኞች ስለ ኃጢአታቸው አይጠየቁም። እዝነት የሚደረግበት አጅር የሚሰጥበት ጥያቄ አይጠየቁም። ግባ ነው እና ይህች ናት የመጨረሻ ያብሽር ፈኸረጀ ዐላ ቀውሚሂ ሰዎቹ ዘንድ ወጣ ብቅ አለ። ማን ቃሩ ፊ ዚነቲሂ ጌጣጌጡን ለብሶ አልብሶ ትርኢት የሚባል ነገር አለ አይደል? እንደው እንዳለ በመንደር ውስጥ ወጣ። ቃሩ ባለ ሀብት ነው። እዚህ በጎች ፈረሶቹ በቅሎቹ ተሽቆጥቁጠዋል። ወከዛሊከ ባሮቹ አጃቢው በዚህ እንዳለ ጌጥ በጌጥ ሆኗል። ወጣ ከተማው መሃል እንግዲህ ፈተና የተፈጠረው የዚህ ጊዜ ነው። ምን አለ አላህ ሱብሓነሁ ወተዓላ ፈኸረጀ ዐላ ቀውሚሂ በወገኖቹ ላይ ወጣ። ፊ ዚነቲሂ ጌጣጌጡን አድርጎ ወጣ። ቃለ አለዚነ ዩሪዱነ አልሐያተ አዱንያ ያ ለይተ ለና ሚስለ ማ ኡቲየ ቃሩን ኢነሁ ለዙ ሐዝን ዐዚም። አላዋቂዎቹ ዱንያን የሚናፍቁት የዱንያ ሰዎች ዱንያ ውስጣቸው የገባቸው እሱን አዩና ያ ለይተ ለና ዋይኛ እንደው ምን ነው ቃሩን የተሰጠው አይነት ሀብት ለኛም ተሰጥቶን ቢሆን አቦ ኖራት እንጂ ቃሩ ኢነሁ ለዙ ሐዝን ዐዚም ባለ ትልቅ ዕጣ እኮ ነው። አንተ እንዴት እንደምሽቆጠቆጡ አየህ። አቤት ጌጥ! ከተማውን እኮ ዛሬ ምን አስመሰለው? አበባ መሰለው እኮ አሉ። አየህ እኛ ምን እንደምንል የዋ ሁሴንና መሐመድ አህመድና መሐመድ ቪዲዮ ቤት ይገቡና ፈረንጅ አሳፍሮ ሲኖር በፊልም ያዩና አቦ ነጭ ኖራት ኑሮ የኛ ኑሮ ነው እንዴ እነሱን ልናይ ነው የመጣ ነው ይላል። ምን ሆነሃል? አኗኗሪ ነን እኛ ዓለምን ልናበዛ ነው የመጣ ነው እንጂ አሁን የኛ ኑሮ ነው እንዴ? እሱ የቷት ትታየዋለች፣ ሰሌን ላይ የሚተኛ ትታየዋለች። እዛ ዘመናዊ ነገር ያይና ፊልሙ ላይ እዚህ ይመጣና ሰሌኑን ሲያያት ዓለም ሌላ አይነት ናት። አይ እኔ ኑሮ ይላል። አይ አንተ ኑሮ ያንተ ኑሮ ማን ያለ አላህ እየገረመኝ እኮ ነው ወላሂ። ፊልም ላይ የምታየው ኑሮ እየኖሩት አይደለም፣ እነሱም እየኖሩት አይደለም። ይቅርብህ፣ ተው ቪዲዮ ቤትን ዝጋ፣ ቴሌቪዥንህን ቅራትህን ቅራ፣ ተማር ዲንህን፣ ደስተኛ ትሆናለህ። ያአላህ ምን ትሰራለህ? ጫት ቤት ምን ትሰራለህ? ሺሻ ቤት ምን ትሰራለህ? ቪዲዮ ቤት ምን ትሰራለህ? ውጣ፣ ምሽርጥ ብለህ ውጣ፣ ተመልሰህ አትግባ፣ ሱሰኛ አትሁን። በቃ ራሱን የተቆጣጠረ ሰው ጀግና የኢስላም ሰው የተጽኖ ሰው በቃ ዋጋ ያለው የተጽኖ ሰው ሚስጥረኛ ጀግና ትሁት ብቃት ያለው በቃ የምትከበር አንተነትህን የጠበቅ ስብዕናህን ያሟላ ሰው ሁን። በቃ ሰው አየህ ምን አሉ እነዚህ ዱንያን የሚፈልጉት ይሄ ነው ኑሮን የኖራታል። ይህን ሲሉ ሁለት አይነት ሰዎች ብያለሁ አይደል? አዋቂው ይሄ ጃሂሎቹ አላዋቂዎቹ ናቸው። አዋቂዎቹ ደግሞ ይሄን አስተያየት ሰጡ። እንግዲህ ተመልከት፣ ዱንያ ላይ ሁለት አይነት ሰው ነው የምታየው። አዋቂና አላዋቂ ማለት ነው። እማያቅና የሚያቅ። እማያቅ ተመልከት፣ ይኸው አባባሉን አየኸው። እማያቅ ኑሮን እንደው ለኛም ቢኖር አይን አለህ አይደል? ጥሩ አይን አለህ አይደል? ነግሬሃለሁ ከዚህም በፊት አይን አለህ 8 ሚሊዮን 16 ሚሊዮን ብታስበው እዚህ ላይ የተሸከምከው ሚሊዮን ቢሊዮነር ነህ እኮ አንተ። እጅህ እግርህ ኩላሊት 2 ጥንድ ኩላሊት ደህና ነው፣ ሳምባህ ደህና ነው። እንደው በሚሊዮን ብትደና አንተ እኮ ብዙ ሚሊዮን ተሸክመህ ነው የምትዞረው። ይሄ ሁሉ ብር አለህ። በቃ እቡከ ላይ ባይጻፍም አለ ሞልቶሃል። ቆይ አንድ ኩላሊት ብትጎድል የት ነው የምትገባው? ማሲንቆ እየተመታል ለምንልህ ነው? ተመልከት ጊዜ የሰጠህን ኒዕማ የዋለልህን ውለታ። ሰው ብዙ ጊዜ ያጣውን እንጂ ያገኘውን አይቆጥርም። ይሃለኝ አይደለም። ይሄ የለኝ፣ ይሄኛው የለኝ፣ ያኛው የለኝ ነው የሚያውቀው። አለኝ የሚል አያውቅምና ነው። ታው እኔ እናንተ ለየት የምንለው እንቀራለን።
እናነባለን ተፍሲር እያየን ነው አይደል አለኝ አልহামዱሊላህ አላ ኩሊ ሐል ብታጣም አልহামዱሊላህ ስታገኝም አልহামዱሊላህ ጎበዝ ይሄ ነው መሆን ያለበት ይሄው እነዛ አዋቂዎቹ እንዲህ አሉ ምን አሉ وقال الذين اوتوا العلم እነዛ ዕውቀት የተሰጡት እንዲህ አሉ ቃሩንም ቢያዩትም ቢንበሻበሽም ዕውቀት ያላቸው እንዲህ አሉ ወይለኩም ወይ ጥፋታችሁ እናንተ ሰዎች እንዴት ትላላችሁ ተዋቡላሂ ኸይሩን ያላህ አጅር እኮ ይበልጣል አሉ ሊመን አመነ ወዐሚለ ሷሊሃ በአላህ ላመነ መልካም ለሰራ እሱ በቂ ነው አሉ እሱ ነው የሚበልጠው የአላህ አጅር ዘላለማዊ ጀነት ነው የምትወርሰው እንደ ደግ ከሆን በአላህ ካመንክ አቂዳ ከተስተካከለ ሱናን ከጠበቅ እድንህ ላይ ጎበዝ ከሆን ዘላለምን ህይወት ነው የምትወርሰው ዘላለም ኒዕማ ዘላለም ጸጋ ያንን ነው የምትወርሰው ይሄንኛው ኮዝ ኮሎ ተንበሻ በላህ እሺ እንበል ጧተም ጥብስ ማታም ጥብስ ቀይ ወጥ ብሽ በላው በቃ ወፈር ካለቀ ሰንጋ ነው የምትሆነው ሰንጋ ነው ምንም የሚመጣ ነገር ፊት ይጠራል አለቀ በቃ እሺ ጠራ ሰልካካ ጥርስምሽ አማርክ በቃ እሺ ቦጋይን መሆን እሺ በቃ አማረብህ ግን አፈር ትሆናለህ ግን ከመሬት በታይ ተወርዳለህ ግን ለህድ ውስጥ ትገባለህ ግን ለህድህ ይመረጋል አለቀ የፈለገ አንቱ ተባል እንኳን ለባለ ሀብት አይደለም ለነብይ አልቀረም ቢቀር ኖሮ ለህድ ውስጥ አለ መግባት ለነብዩ መሐመድ ይቀርም ነብዩ አለይሂ ሰላቱ ወሰለም አነ ሰይዱ ወለዲ አደም ወላ ፈኽራ አነ ሰይዱ ወለዲ አደም የውም القيامه እኔ ቀመቀን የሰው ልጆች አለቃ ነኝ አሉ አይነታ ናቸው ነብዩ ሞተዋል ረሱል ሞተዋል ሰለላሁ ዐለይሂ ወሰለም ነብዩ ሞተዋል ኢብራሂም ሞተዋል ኑህ ሞተዋል ኢሳ ሞተዋል ሙሳ ሞተዋል ኢማሙ ሻፊዒ ሞተዋል ኢማሙ አህመድ ሞተዋል እና ዑመር እና አቡበክር እና ዑስማን እና አሊ እና ኻሊድ ያን የመሳሰለ ጀግና ይችን ዓለም ትቷት ሄዷል ሄደን እንሄዳለን ግን እንደነሱ አይነት ሞት ቢገጥምህ ምንኛ መታደል ነው ለመህል ላይቀር ማታ አልጋህ ላይ ስትተኛ ጧት ትወርዳለህ አለቀ በቃ ተሰቅላቀር ትወርዳለህ አዎ ትወርዳለህ እንደወጣ ትወርዳለህ እንደመጣን እንሄዳለን መጥተዋል ሄደዋል መተናል እንሄዳለን ይሄንን ያረጋገጠ ይሄ ውስጡ የገባው ይሄ በደንብ የገባው ይሄንን የተረዳ አይዘነጋም አይፈታም አይረታም ጀግና ነው አቅጣጫውን ያውቃል በቃ ወንድ ነው ሐሞተ መራራ በቃ ምረኛ ነው ሰው ነው በቃ ሰው የተባለ ሰው ትክክለኛ ሰው አያችሁ ወይለኩም ተዋቡላሂ ኸይሩን ሊመን አመነ ወዐሚለ ሷሊሃ ወላ ይለቃሃ ኢላ الصابرون ይችን ደግሞ አይገጠማትም ትግስተኞች ጽኑዎች እንጂ አስመርበት ይሄን ትግስተኞች እንጂ ይችን ዕጣ አይገጠሟትም ምንን በአላህ ማመን ለአላህ ማደር መልካም መስራት ይሄንን ሰርቶ መሄድ መታገስ እከለ ያገኘ እከለ ከበረ በቃ ከበረ ከቻልክ ጥበብን ወረስና እንደነገደው ነግድ ከዛ ውጭ ያለ ብስጭት ምን አመጣው ትርትር ሊል የሚደርስ እኮ አለ ሀብታም መሆን አለብኝ መክበር አለብኝ ስለዚህ አልተቻለም አይደል ሪባ አምጣ ስን እኔ የሆነ ኢንቨስተር መሆን እፈልጋለሁ አምጣ 60 ሚሊዮን ከባንክ ቤት ባራጣ ይወስዳል ወላሂ ምንም ይትቃለ ዘራ አንተ የምታተርፈው ነገር የለም ኢላ المعصيه ወንጀል እንጂ ኃጢአት ይሄን ተሸክመህ ነው የምትዞረው ይሄ በጣም ከባድ ይቅርብህ በቃ ይቅርብህ ተወቱን ባለ ተብቃቃ ያለህ በቂህ ነው القناعه የአህለ ሱና القناعه መብቃቃት ቀጠለና እንዲህ አለ ለእላህ ያሉ ጌታ አሁን ተደመደመ የእንትና ታሪክ የማን የቃሩን فخسفنا به وبداره الأرض فما كان له من فئة ينصرونه من دون الله وما كان من المنتصرين فخسفنا به وبداره الأرض بيتونم السنم أسمتنا على الله مدر እንደነባንበት አለ ሰመጠ እንደው ዘው ባለበ እንደው ዝቅ አለ ወረደ አላህ ለይቶ አየህ ኢላማ ይሉሃል እንደዚህ ያ አላህ Subhanahu Wa Ta'ala ሌሎችን አለከ فخسفنا به وبداره الأرض እሱንና ንብረቱን ቤቱን ምን አደረግነው አለ አሰመጥነው አለ ወደታች የተለጅለች ኢላ يوم القيامة
ነብዩ በሐዲታቸው የተናገሩት አለ ረጁሉን ሆነ ኩራተኛ የተንጠባረረ ሰው ኮምፕሌቱን ለብሶ እንደዚህ ተጸይፎ እንደው ምድርን እየተንቀሳቀሰ ያለ ሰመጠ ወደታች የተለጀለጀ ኢላ የውመል ቂያማ እስከ ቂያማ ቀን ድረስ ይወርዳል። ይኸው ነጥሎ መጥተው አላህ ሱብሓነሁ ወተዓላ መጨረሻው ይሄ ሆነ። ይሄ ወደ መጨረሻው አላህ ምን አለ? ፈማ ካነ ለሁ አልነበረው ሚን ፊአቲ የንሱሩነ የሚረዳው የሚያስጥለው ጭፍራ አልነበረውም አለ። ባዶውን ቀረ። ጭራ አደረግነው ያንን መንደር ያንን የተቆጣጠረው የነበረውን ርስት ባዶውን አስቀረነው አለ። የሚያስጥለው አልነበረም አለ አላህ ሱብሓነሁ ወተዓላ። ወማ ካነ ሚነል ሙንተሲሪን ሚረዳም ተረጅም ድል የሚያገኝም አልነበረም አለ አላህ ሱብሓነሁ ወተዓላ። ወአስበሐ አለዚነ ተመነው አሁን ላይ አየህ እነዛ ይኸው በላ ከመጣ በኋላ ወይ ለካ እንዲህ ነው እንዲህ የሚሉት የማያውቁ ናቸው። ዑለማዎች ቀድመው እኮ ነው የሚነግሩ በላ ከመምጣቷ በፊት ይሄ ሰዓቱ ደስ አይልም፣ ስለዚህ የአየሩ ድባብ ጥሩ ስላልሆነ ማዕሲያ ላይ እንትን አንበል አደጋ ነው ይሉና ዑለማዎች ይነግሩሃል። ጃሂል ደግሞ እንደዚህ ነው ዝም በለው እንደዚህ ነው እባክህ እንደዚህ ነው ይልና ድው ሲል ለካ እንዲህ ነው እንዴ ይላል። ማን? ጃሂል። ተመልከቱ ይኸው እንዴት እንዳሉ ወአስበሐ አለዚነ ተመነው መካነ የቃሩንን ቦታ ማዕረግ ሲመኙ የነበሩት ቢልአምስ ትናንትና የቁሉን ይሉ ጀመር ወይ ካነላህ ወይ ጉድ አላህ የብሱጥ ርዝቅ ሊመን የሻ ምን ዒባዲህ ለካ ለባሮቹ ለፈለገው ርዝቁን ገፋ ያደርጋል። ወይቅድር በፈለገው ላይ ደግሞ ያዝ ያደርጋል። ለካ ለውላ አመነላሁ ዐለይና አላህ በእኛ ላይ ባይለግሰን ኖሮ ለኸሰፈ ቢና በቃሩን ላይ እንደደነባው ምድርን እንዲያሰመጠው እኛንም ያሰምጠን ነበር። ለካሉ ወይ ከአነሁ ላ ዩፍሊሑል ካፊሩን ወይ ጉድ ለካ እንደዚህ ኖሯል። ለካ ከሃዲያኖች አይሳካላቸውም አሉ ባነኑ። እነማን? ትናንት የሱን ቦታ ሲመኙ የነበሩ። ሁለት አይነት ሰው ነው ያለው። ከየትኛው ጎራ ነህ? ከየትኛው ጎራ ነኝ? እንዴት ነው አካሄዳችን? እንመዝን እነይ ትኩረት ይኖርህ፣ እይታ ይኖርህ፣ ምልከታ ይኖርህ። ወላሂ አርቀህ አስብ። እኔ አሁን የፈለገ መሪ የፈለገ ኢንጂነር ይሁን የፈለገ ዶክተር ይሁን የፈለገ ፕሮፌሰር ይሁን የፈለገ ባለስልጣን ይሁን የፈለገ ምን ይሁን ምጡቅ አእምሮ ይኑረው ጂኒየስ ይሁን ለየት ያለ ፍጡር አገባን። ትክክለኛ አመለካከት ያለው እንቁ ሰው ሱናውን ያዘ። ሰው ሚዛኑ የሚከብድ ሰው ስብዕናው የተሟላ ሰው ክቡር ሰው የምትወደው ሰው የምታፈቅረው ሰው ያ ውደድ የተባልከው ወንድም የተባለው ሰው ይሄ ነው ሚዛን። ተቅዋ ላይ ያለ ሰው የብልጥ ማለት አራዳ ጀግና ምርጥ የከተማ ልጅ የሚባለው ማን ነው? ከተማ ሸርፍ ተረም ያጭበረብረው አይደለም። ታው ተዛ ከዚህ መዛ አምጣ ምን ግርም የሚል ሰው እኮ አለ። እዚሁ መኪኖቹ ጋር ምኑ ጋር ተግባብቶ ደንበኛው ምኑን እንዳለ ሸልፍ ተራ እምስም ያደርጋታል። ብልጥ አራዳ አቤት ንግግር እንደው ቅቤ የሚያቀልጥ አለ። እንደው ሰው ልጅ በየት እንዴት ገብቶ እንዲያሳመነው ጉድ የሚያሰኝ ምላስ ያለው አለ። هذا الرجل لا يصلي አይሰግድም አይጾም ስሙ መሐመድ አብዱልዓዚዝ አብዱል ጀባር። ይሄ ብልጥ አይደለም። ብልጥ ማለት ስለ አኺራው የሚያስብ ብልጥ ማለት ሱና ያዘ ነው። አራዳ ምርጥ የከተማ ልጅ የፒያሳ ልጅ ማለት ማን ነው? ሱናውን የያዘ ሱናው ላይ የነገሰ። በዚህ ነው አብዝቻለሁ ይገባኛል፣ አይለመደኝም ድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።